አረብኛ ቋንቋ በቀላሉ መማር ከፈለጋችሁ ይህ ቪዲዮ ለእናንተ ነው። ዛሬ በዚህ ቪዲዮ በዕለት ተዕለት ህይወታችን ብዙ ጊዜ የምንጠቀማቸውን 50 መሰረታዊ የአረብኛ ቃላት ከቀላል ምሳሌዎችና ከአማርኛ ትርጉማቸው ጋር አስተምራችኋለሁ። የአረብኛ ትምህርቶችን ለመከታተል ይህን ዩቲዩብ ቻናል ሰብስክራይብ በማድረግ እንዲሁም ይህን ቪዲዮ ላይክ በማድረግ የዛሬውን ትምህርት ጀምሩ። መርሐባ ማለት ሰላም ማለት ነው። መርሐባ ለምሳሌ መርሐበን ያ ሰዲቂ ብንል መርሐበን ያ ሰዲቂ ሰላም ጓደኛዬ ማለት ነው። መርሐበን ያ ሰዲቂ። ሹክራን ማለት አመሰግናለሁ ማለት ነው። ሹክራን በምሳሌ ስናየው ሹክራን ጀዚለን ማለት በጣም አመሰግናለሁ ማለት ነው። ሹክራን ጀዚለን። ነዓም ማለት አዎ ማለት ነው። ነዓም በምሳሌ ስናየው ነዓም ፈሂምት ማለት አዎ ገብቶኛል ማለት ነው። ነዓም ፈሂምት ማለት ገብቶኛል ማለት ነው። ነዓም ማለት አዎ ማለት ነው። ስለዚህ አዎ ገብቶኛል ለማለት ነዓም ፈሂምት እንላለን ማለት ነው። ላ ማለት አይ ማለት ነው። በምሳሌ ስናየው አይ አልፈልግም ለማለት ብንፈልግ ለምሳሌ አይ ማለት ላ ማለት ነው። አልፈልግም ማለት ላ ኡሪድ ማለት ነው። ስለዚህ ላ ኡሪድ ማለት አይ አልፈልግም ማለት ነው። መን ማለት ማን ማለት ነው። በአማርኛ ማን ለማለት መን እንላለን ማለት ነው። መን አንተ ብንል አንተ ማነህ ለማለት መን አንተ ማለት እንችላለን ማለት ነው። አንተ ማነህ ብሎ ለመጠየቅ። ማዛ ማለት ምን ማለት ነው። ማዛ ለምሳሌ ማዛ ተፈዓል ብንል ምን እያደረግክ ነው ማለት ነው። ማዛ ተፈዓል ማለት ምን እያደረግክ ነው ማለት ነው። አይነ ማለት የት ብሎ ለመጠየቅ ነው። አይነ ለምሳሌ ቤቱ የት ነው ብንል አይነል በይት ማለት እንችላለን ማለት ነው። ቤቱ የት ነው ብሎ ለመጠየቅ። መታ ማለት መቼ ማለት ነው። መታ ለምሳሌ መቼ ትመጣለህ ብለን ለመጠየቅ መታ ተእቲ ማለት መቼ ትመጣለህ ማለት ነው። ከይፈ ማለት እንዴት ማለት ነው። ከይፈ ለምሳሌ እንዴት ነህ ለማለት ከይፈ ሃሉከ ማለት እንዴት ነህ ማለት ነው። ጀይድ ማለት ጥሩ ማለት ነው። ጀይድ በምሳሌ ስናየው አነ ጀይድ ብንል ለምሳሌ እኔ ጥሩ ነኝ ማለት ነው። ወይም አነ ቢኸይር እንደማለት እኔ ደህና ነኝ፣ እኔ ጥሩ ነኝ ማለት ነው። አነ ጀይድ ወይም አነ ቢኸይር ማለት ነው። ሰይእ ማለት መጥፎ ማለት ነው። ሰይእ ለምሳሌ የአየሩ ሁኔታ መጥፎ ነው ለማለት በአረበኛ ምን እንላለን? አጦቅሱ ሰይእ ማለት የአየሩ ሁኔታ መጥፎ ነው ማለት ነው። አጦቅሱ ሰይእ። ከቢር ማለት ትልቅ ማለት ነው። ከቢር በምሳሌ ስናየው ይህ ትልቅ ቤት ነው ለማለት ለምሳሌ ሃዛ በይቱን ከቢር ማለት ይህ ትልቅ ቤት ነው ማለት ነው። ሃዛ በይቱን ከቢር። ሰጊር ማለት ትንሽ ማለት ነው። ጢፍሉን ሰጊር ብንል ትንሽ ልጅ ማለት ነው። ጢፍሉን ሰጊር ወይም ህፃን ልጅ እንደማለት ነው። ጢፍሉን ሰጊር። አልየውም ማለት ዛሬ ማለት ነው። አልየውም ለምሳሌ አልየውም ጀሚል ብንል ዛሬ ጥሩ ነው ማለት ነው። አልየውም ጀሚል። ገደን ማለት ነገ ማለት ነው። ገደን ለምሳሌ አራከ ገደን ብንል ነገ እንገናኝ ማለት ነው። አራከ ገደን። አልአን ማለት አሁን ማለት ነው። አልአን ለምሳሌ ኡሪዱ አልአን ብንል አሁን እፈልጋለሁ ማለት ነው። ኡሪዱ አልአን። ሁና ማለት እዚህ ማለት ነው። ሁና ለምሳሌ አነ ሁና ብል እኔ እዚህ ነኝ ማለት ነው። አነ ሁና ማለት እኔ እዚህ ነኝ ማለት ነው። ሁናክ ማለት እዚያ ማለት ነው። ለምሳሌ አልኪታቡ ሁናክ ብል መጽሐፉ እዚያ ነው ማለት ነው። አልኪታቡ ሁናክ። በይት ማለት ቤት ማለት ነው። ለምሳሌ ይህ ቤቴ ነው ለማለት ብፈልግ እኔ በአረበኛ ምን እላለሁ? ሃዛ በይቲ ማለት ይህ ቤቴ ነው ማለት ነው። ሃዛ በይቲ። አመል ማለት ስራ ማለት ነው። አመል ለምሳሌ ስራ አለኝ ለማለት ብፈልግ አይንዲ አመል ማለት ስራ አለኝ ማለት ነው። አይንዲ አመል። ማ ማለት ውሃ ማለት ነው። አንዳንዶቹ ሙያም ሊሉት ይችላሉ።
ማለት ውሃ ማለት ነው። ለምሳሌ ውሃ ፈልጋለሁ ማለት ብንፈልግ በአረበኛ ኡሪዱ ማ ማለት ውሃ ፈልጋለሁ ማለት ነው። ኡሪዱ ማ ጣዓም ማለት ምግብ ማለት ነው። ለምሳሌ ምግቡ ጣፋጭ ነው ማለት ብፈልግ በአረበኛ ምን እላለሁ? አጣዓሙ ለዚዙን አጣዓሙ ለዚዙን ማለት ምግቡ ጣፋጭ ነው ማለት ነው። አጣዓሙ ለዚዙን። ሶዲቅ ማለት ጓደኛ ማለት ነው። ሶዲቅ ለምሳሌ እሱ ጓደኛዬ ነው ብል ለምሳሌ ሁወ ሶዲቂ ማለት እሱ ጓደኛዬ ነው ማለት ነው። መድረሳ ማለት ትምህርት ቤት ማለት ነው። ለምሳሌ አዝሀቡ ኢለል መድረሳ ማለት ወደ ትምህርት ቤት ሄዳለሁ ማለት ነው። አዝሀቡ ኢለል መድረሳ። ኪታብ ማለት መጽሐፍ ማለት ነው። ለምሳሌ መጽሐፉን አነባለሁ ማለት ብፈልግ መጽሐፍ አነባለሁ ለማለት አቅረኡ ኪታብን ማለት እንችላለን ማለት ነው። ሃቲፍ ማለት ስልክ ማለት ነው። ሃዛ ሃቲፊ ብል ለምሳሌ ይሄ ስልኬ ነው ማለት ነው። ሃዛ ሃቲፊ። ወቅት ማለት ጊዜ ማለት ነው። ለምሳሌ ለይሳ ዐይንዲ ወቅት ማለት ጊዜ የለኝም ማለት ነው። ለይሳ ዐይንዲ ወቅት። የውም ማለት ቀን ማለት ነው። ለምሳሌ መልካም ቀን ለማለት የውሙን ሰዒድ ማለት እንችላለን ማለት ነው። መልካም ቀን ለማለት የውሙን ሰዒድ ማለት እንችላለን ማለት ነው። ረጁል ማለት ሰው ማለት ነው። ረጁል ሃዛ ረጁሉን ጠይብ ብል ለምሳሌ ይህ ጥሩ ሰው ነው ማለት ነው። ሃዛ ረጁሉን ጠይብ። ጢፍል ማለት ህፃን ልጅ ማለት ነው። ጢፍል ለምሳሌ አጢፍሉ የናሙ ብል ለምሳሌ አጢፍሉ የናም ማለት ህፃኑ ልጅ እየተኛ ነው ማለት ነው። አጢፍሉ የናም። ኡሂብ ማለት እወዳለሁ ማለት ነው። ኡሂቡከ ብል ለምሳሌ ደግሞ ኡሂቡከ ማለት እወድሃለሁ ማለት ነው። ኡሪድ ማለት እፈልጋለሁ ማለት ነው። ኡሪድ ለምሳሌ ኡሪዱ ሙሳዓዳ ብል ለምሳሌ ኡሪዱ ሙሳዓዳ ብል እርዳታ ፈልጋለሁ ማለት ነው። ኡሪዱ ሙሳዓዳ ማለት እርዳታ ፈልጋለሁ ማለት ነው። አዝሀብ ማለት እሄዳለሁ ማለት ነው። አዝሀብ በምሳሌ ስናየው ደግሞ ወደ ገበያ እሄዳለሁ ብል ምን እላለሁ በአረበኛ? አዝሀቡ ኢላ ሱቅ ማለት እንችላለን ማለት ነው። አክል ማለት መብላት ማለት ነው። አክል በምሳሌ ስናየው ምግብ እበላለሁ ማለት በፈልግ በአረበኛ ምን እላለሁ? አኩሉ ጣዓም ማለት ምግብ እበላለሁ ማለት ነው። አኩሉ ጣዓም። ሸራብ ማለት መጠጣት ማለት ነው። ሸራብ በምሳሌ ስናየው ውሃ እጠጣለሁ ማለት በፈልግ አሽረቡል ማ ማለት ውሃ እጠጣለሁ ማለት ነው። ናም ማለት መተኛት ማለት ነው። ናም። ከዛ እኔ እተኛለሁ ብል ለምሳሌ አነ አናም ማለት እኔ እተኛለሁ ማለት ነው። አስተይቂዝ ማለት መነሳት ማለት ነው። ከእንቅልፍ መነሳት አስተይቂዝ ይባላል ማለት ነው። ለምሳሌ ቀደም ብዬ እነሳለሁ ማለት ብፈልግ በአረበኛ ከእንቅልፌ ቀደም ብዬ ነው የምነሳው ለማለት ብንፈልግ በአረበኛ ምን እንላለን? አስተይቂዙ ሙበኪረን ማለት እንችላለን ማለት ነው። ቀደም ብዬ እነሳለሁ ለማለት። መሺ ማለት መሄድ ማለት ነው። መሺ ምሳሌ በመንገድ እሄዳለሁ ለማለት ብንፈልግ በአረበኛ ምን እንላለን? አምሺ ፊ ሻሪዕ ማለት መንገድ ማለት ነው። ስለዚህ በመንገድ እሄዳለሁ ለማለት አምሺ ፊ ሻሪዕ ማለት እንችላለን ማለት ነው። አምሺ ፊ ሻሪዕ። ጀለስ ማለት መቀመጥ ማለት ነው። ይሄ የአማርኛው ጀለስ ሳይሆን ያው አረበኛ ማለት ነው። ጀለስ ማለት መቀመጥ ማለት ነው። አጅሊስ ሁና ብል ለምሳሌ እዚህ ይቀመጣለሁ ማለት ነው። አጅሊስ ሁና ማለት እዚህ ይቀመጣለሁ ማለት ነው። እና እዚህ ተቀመጥ ስትባል አይ እዚህ ይቀመጣለሁ ለማለት አጅሊስ ሁና እንላለን ማለት ነው። ፋትሕ ማለት መክፈት ማለት ነው። በሩን ከፍታለሁ ብንል ለምሳሌ አፍታሑል ባብ
አፍተሑል ባብ ማለት እንችላለን ማለት ነው። በሩን እከፍታለሁ ለማለት አፍተሑል ባብ ማለት እንችላለን ማለት ነው። አግሊቅ 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 ማለት መዝጋት ማለት ነው። አግሊቅ ከዛ መስኮቱን እዘጋለሁ ለማለት አግሊቁ ናፊዛ አግሊቁ ናፊዛ አግሊቁ ናፊዛ አግሊቁ ናፊዛ ላለው ማለት ነው። መስኮቱን እዘጋለሁ ለማለት ድኹል 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 ማለት መግባት ማለት ነው። ድኹል ለምሳሌ ቤት ገባ ለማለት ብንፈልግ የሆነ ሰው ቤት ገባ ለማለት ደኸለል በይት ደኸለል በይት ደኸለል በይት ማለት እንችላለን ማለት ነው። ኹሩጅ 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 ማለት መውጣት ማለት ነው። ኹሩጅ ኸረጀ ሚነል ዐመል ብንል ለምሳሌ ኸረጀ ሚነል ዐመል ብንል ከስራ ወጣ ማለት ነው። ኸረጀ ሚነል ዐመል ነዘር 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 ማለት መመልከት ማለት ነዘር እንዙር ኢለይከ እንዙር ኢለይከ እንዙር ኢለይከ ለምሳሌ ወደ ራስህ ተመልከት ማለት ነው። እንዙር ኢለይከ ሰምዐ ሰምዐ ማለት መስማት ማለት ነው። ሰምዐ ድምፁን እሰማለሁ ለማለት ብንፈልግ ደግሞ አስመዑ ሰውት አስመዑ ሰውት ማለት ድምፁን እሰማለሁ ማለት ነው። አስመዑ ሰውት ተክሊም 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 ማለት መናገር ማለት ነው። አተከለሙ አለ አረብያ ብንል ለምሳሌ አተከለሙ አለ አረብያ ብንል አረበኛ እናገራለሁ ማለት ነው። አተከለሙ አለ አረብያ አረበኛ እናገራለሁ ማለት ነው። ፈህም 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 ማለት መረዳት ማለት ነው። ፈህም አፍሐሙ ደርስ ብንል ለምሳሌ አፍሐሙ ደርስ አፍሐሙ ደርስ ማለት ትምህርቱን እረዳዋለሁ ወይም ተረድቼዋለሁ ማለት ነው። አፍሐሙ ደርስ ሰአል 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 ማለት መጠየቅ ማለት ነው። አስአሉ ሱአል ብን ለምሳሌ አስአሉ ሱአል አስአሉ ሱአል ማለት ጥያቄ ጠይቃለሁ ማለት ነው። አስአሉ ሱአል ኡጃብ 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 ማለት መመለስ ማለት ነው። ኡጃብ ለምሳሌ መምህሩ መለሰ የሆነ መልስ ተጠይቆ መምህሩ መለሰ ማለት ብንፈልግ አጃበል ሙዓሊም አጃበል ሙዓሊም አጃበል ሙዓሊም ማለት እንችላለን ማለት ነው። ሙዓሊም ማለት መምህር ማለት ስለሆነ ማለት ነው። ውድ ተመልካቾቼ የዛሬው የአረብኛ ትምህርታችን ይሄን ይመስል ነበር። በዛሬው ቪዲዮ እንደተጠቀማችሁና ትምህርቱን እንደወደዳችሁ ተስፋ አደርጋለሁ። እንደዛ ከሆነ ደግሞ ይህን የዩቲዩብ ቻናል ሰብስክራይብ በማድረግ የአረብኛ ትምህርቶችን ይከታተሉ። በቀጣይ ቪዲዮ እስከምንገናኝ ሹክራን ለኩም። አሰላማ ኢለል ሊቃ